ምርቃት አዲስ ተከታታይ ድራማ ተለቀቀ። ምርቃት ማለት ተጨማሪ ማለት ሲሆን ወይዘሮ አልማዝ ሁለት ልጆቻቸው የወለዷቸው አብራካቸው ክፋይና አንድ ያሳደጉት ልጃቸው በአጠቃላይ 3 ልጆች አሏቸው። እናም እንግዲህ የምርቃት ስም ቀደም ሲል ሊዲያ ነበር። አሁን ምርቃት የሆነው እሳቸው ካገኟት በኋላ ለቤተሰባቸው አንድ ተጨማሪ ስለተሰጣቸው ያው እንግዲህ ምርቃት የሚል ስያሜ ሰጥተዋታል። በዚህ ስሟ እህትና ወንድሟም እንግዲህ ያጥላሏታል። ምክንያቱም እህትና ወንድሟ እሷ ከቤት ያልተወለደች እንደሆነች ወርቃ የተገኘች እንደሆነች ስለሚያውቁ ውርሳችንን የአባታችንን ንብረት ትካፈለናለች በሚል ስጋት ነው። እናም እንግዲህ አሳዳጊ አባቷ የወይዘሮ አልማዝ አባት ስላረፉ ውርስ ንዛዜ አለና እሱን ደግሞ እሷን የበለጠ ስለሚወዷት ለማን አድርጎት ይሆን የሚል ስጋት እንግዲህ ምርቃትን ካላጠፋን አንቺም ብሎ ምርቃት ሸክም ነሽ እንጂ ይሏታል። ሰላም ሰላም፣ ውድና የተወደዳችሁ የፋፊ ቲዩብ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበል እያልን ዛሬም በአዲስና በአስተማሪ ድራማ በአስተማሪ ተከታታይ ድራማ ብቅ ብለናል። ይህም ድራማ እንግዲህ በጣም ብዙ ነገሮችን ያስተምራል። በተለይ በቤተሰቦቻችን ውስጥ እኛ ሰርተን ማፍራትን ሳይሆን ውርስን መጠበቅ እንግዲህ የሰውን ያልሰሩትን የሰውን ጥበቃ ማለት ነው። ወላጆቻችን እኛን ለማሳደግ ጎንበስ ቀና ብለው የደከሙት የታከቱት ሳያንስ ደግሞ እነሱ ገና ሞተው የእነሱን ገንዘብ የእነሱን ውርስ እናገኛለን ወይ በእነሱ ውርስ እንኖራለን ብሎ እጅን አጣጥፎ ቁጭ ብሎ እንደመጠበቅ ማለት ነው። እናም እንግዲህ ምርቃት ከስያሜው ጀምሮ ብዙ አስተማሪዎች ነገሮች አሉት ማለት ነው። እናንተም በቅንነት እንግዲህ እንደምንጊዜውም እንደምንለው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ፣ አበረታቱን። እኛም ወደ ሙሉ ቪዲዮ እናንተም ተከታተሉን ዘንድ በትህትና እየጠየቅን እና ምርቃት እንግዲህ እሷ እህትና ወንድሞቿን እጅግ በጣም ተወዳቸዋለች። እናቷ ወይዘሮ አልማዝም እጅግ በጣም መልካምና ጥሩ ሰው ናቸው። እሳቸውም በጣም ይወዷታል ምርቃትን። ምርቃት አንቺ እኮ ስጦታዬ ነሽ፣ አማናዬ ነሽ፣ በምንም አልተካሽም ይላሉ። ደግሞ እህትና ወንድሟም እህቷ ሰላምም ወንድሟም እጅግ በጣም ይናደዳሉ። ምክንያቱም ከቤተሰቡ የበለጠ ማለቴ ከሁላቸውም የበለጠ እሷን ነው የሚወዱት። እሷን ስለሚወዱ ደግሞ ለሷ ያደላሉ በሚል ስጋት እንግዲህ ምርቃትን ጥምድ አድርገው ይዘዋታል። በተለይ እህትዬቱ ነገር ከዛ ታመላልሳለች። እናም ወንድምየው በገንዘቡ ባይደራደርም ገንዘቤን በውርስ ትነጥቀኛለች ብሎ ስጋት ቢሆንበትም ግን ምርቃትን ይወዳታል። እኔ እኮ ሊዲያን ሳሳድጋት በትከሻዬ ተሸክሜ በወገቤም አዝዬ የእሷን ሽንት እንኳን ሳልጠይብ እንደዛ አድርጌ ነው ያሳደግኳት። ሁሉንም ታውቂያለሽ፣ ያው ገንዘብ ምንት እንኳን ቢሆን ስለዚህ እሷን በዚህ ልክ ክፉ አይደለችም ይላል። እሷ እኮ አስመሳይ ናት፣ በጣም አስመሳይ ናት። ገንዘብሽን እንዴት ነው ለነሱ የምትሰጩ? ለነሱ እንዳሰጪ እያለች ስትላሰምቻለሁ። እናታችንም ደግሞ እሷን ትሰማታለች። በጣም አስመሳይ ናት ትለዋለች። እሱም ደግሞ ምንም እንኳን ብጠላትም ገንዘብ ነው እንጂ የምፈልገው በጣም ነው የምወዳት እኮ ሊዲያ እንደዛ አታረግም፣ እንደዛ አይነት ልጅ አይደለችም ትላለች ይላታል። እህቷም እጅግ በጣም ከመቅናቷ የተነሳ እሷ ልብስ ለብሳ እንኳን አምሮባታል ከተባለ የሆነ መንገድ ነው እሱን ማበላሸው ወይም ደግሞ እሷን የበታች ለማድረግ የማጠረው ጥራት የላትም። ምክንያቱም ኃይለኛ የቅናት ስሜት አለባትና እንግዲህ ምንድነው ከእለታት አንድ ቀን እንዲሁ ሲጨቃጨቁ አንቺን ብሎ ምርቃት ስምሽ እኮ በጣም ነው የሚያስጠላው፣ በጣም እኮ ነው የሚደብረው ስትላት እናቷም እንግዲህ ስሟ ምርቃት ማለት ስጦታ ማለት ነው፣ ተጨማሪ ማለት ነው ብለው ለልጆቻቸው ቢያብራሩም እናት እንደ እናትነታቸው ሁሉም አንድ እንዲሆኑላቸው እንዲዋደዱላቸው ይፈልጋሉና እንግዲህ እናትና ልጅ እየተጫወቱ ምርቃትና እናቷም እየተጫወቱ ባለበት አንቺ አስመሳይ፣ ለኛ እናት አንቺ ከኛ የበለጠ ወድሻት ነው
ከኛ የበለጠ አፍቀረሻት ነው አውቀሽ ነው እንጂ ገንዘባችንን ለመውረስ ነው እንጂ እያለች ስጨቀጭቃት እንግዲህ አንቺ መውደቂያ ቢስ ዘሬ ቢስ እማይሏት ነገር የለምና ወንድም ከውጭ ሰዓት ለብሶ ጎርሶ መጥቶ እንግዲህ ምንድነው ገንዘብ ስጭኝ፣ ገንዘቤን ስጭኝ፣ የልጅነት ህልሜ ተበላሽ ከስር ያለው ስለዚህ የልጅነት ህልሜን አጥቼ መኖር አልፈልግም እና ገንዘብ የአባታችንን ውርስ ስጭን ብሎ ይላል ወንድም። እናትም የአባታችሁ ውርስ እኮ አከፋፍዬ የተባልኩት ለአካለ መጠን ስትደርሱ እንጂ አሁን አይደለም፣ አሁን አልተባልኩኝም፣ ጊዜና ወቅቱ ገና ነው ሲሉ እናት ስትል በዚህ የተነሳ በጣም እላፊ ቃላቶችን ይነጋገሩና ሊዲያም እናቴን አታናዱብኝ፣ አታበሳጩብኝ ስትል ምርቃት አንቺ ምን አገባሽ፣ አንቺ አስመሳይ፣ አንቺ ዘረቢስ፣ አንቺ ወድቀሽ የተገኘሽ፣ አንቺ እኮ የቤተሰቡ አካል አይደለሽም እያለ እንግዲህ ምርቃትን ከፍ ዝቅ እያለ እያጣጣለ ሲሳደብ እናት አላስችላቸው ብሎ ልጃቸውን ደብድበው በጥርሳቸውም በምናቸውም ብለው አላስችል ብሏቸው ከአቅማቸው በላይ ሲሆን ፌንት ነቀሉ። ከዛም በኋላ እነሱ ቆመው ምርቃት ነበረች። ምን ቁማችሁ ታኛላችሁ? እናቴን ገደላችሁ እናቴ እያለች እና እናቷም ሲነቁ ከነቁ በኋላ በእኔ ከሆነ እንደዚህ የሚሆኑት እኔ የትም ልሂድ የትም መሄድ አለብኝ እናቴ እኔ አንቺ በእነሱ ተሰቃይ ማየት አልፈልግም ብላለች። ምርቃቴ አንቺማ ካጠገቤ ከሄድሽ እኔ የምሞትልሽ እሞትብሻለሁ፣ አልኖርም፣ አንቺ መጣጥቼ መኖር አልችልም። እነሱ እኮ ልጅነታቸው ነው ገና ስላልበሰሉ ነው እንጂ ጣልተውሽ አይደለም እያሉ እናት አየናት አንጀት እናትም ያዋድዳሉ። ሊዲያም ምርቃትም አይ እናቴ ለቤተሰቡ መታመስ ለቤተሰቡ ሰላም ማጣት እኔ ከሆንኩኝ እኔ ለቀቄ መሄድ አለብኝ ብላ ነበር። እናትም እምቢ ብለዋል። ከዛም አንዳንድ ነገሮችን እየተወያዩ እናትና ልጅ ሲስቁ እንግዲህ ሁሉም ነገራቸው የሚመስላት በተለይ ሰላም ሁሉም ነገር ስለ እነሱ የሚወራ እነሱን ብቻ የሚጥላላ እንጂ ሌላ ነገር ምንም የሚወራ የሚያለማ እስከማይመስላት ድረስ እንዲህ እያለች እኮ ነው እንዲያሰጫቸው እያለች እኮ ነው የሚል መጥፎ ጥላቻ ጭንቅላቷን ሞልቶታል። እናም ወይዘሮ አልማዝ ሂጅና ጥሪልኝ ብለው ጎረቤታቸውን አስጠርተዋል። የውርስ እቃው የውርስ ሳጥኑ ሰውየው እዛ ሰው ጋር ስለነበረ ያለው ናና እንግዲህ እኔ ልጆቼ አንዳንድ ነገር በደረሰባቸው ኪሳራ ልጅም ስለከሰረ የልጅነት ህልሙ እንዲጨናጎድ ስለማልፈልግ ያለው ነገር ይምጣና የአባታቸው ውርስ ይሰጣቸው ብለዋል እናት። እሱም በቃ እኔም ጋር የተወሰነው አለ አንቺም ጋር ያለው ብለው በዚህ ተስማምተው ሰውየው ጋር ተነጋግረው ከሸኙ በኋላ እንግዲህ ሰላም ምንድነው እኔ በጆሬ ሰምቻለሁ እናቴ ኑዛዜውን ሁሉ ለሷ ሳያረጉ አይቀሩም። ምክንያቱም እሷ ተደላታለች በራክሴ በግርጌዋ ከሷ ውጭ የሚወዳት ያለ እስከማይመስላት ድረስ ታስመስላለች። እናም ደግሞ እንዳሰጫቸው ለምንድነው የምትሰጫቸው ብላም ተናግራለች እያለች ወንድሟ ከውጭ ሲገባ ወይ እንዲገላት ወይ የሆነ ነገር እንዲያረጋት ምርቃትን ትገፋፋዋለች። እሱም ለምንድነው እንደኔ ይሄን የምትነግሪኝ? እየገፋፋሽኝ ነው። ምንም ቢሆን እኮ ምርቃትን በጣም ነው የምወዳት፣ በጣም ወዳታለሁ፣ አሳድጊያታለሁ፣ ብዙ ነገር እኛን ያሳደግኳት። እሷም ቢሆን ደግሞ ልክ አንቺ እንደዚህ እንደምትይው መጥፎ አይደለችም ቢላትም እሷ ግን አሻፈረኝ ብላለች። በፍጹም እንደዛ አይደለም እኔ ራሴ በጆሮዬ ነው የሰማሁት እንዲያሰጫቸው ለነሱ ብላት እሱን ሂዳ ራሷ ናት ሂዳም የነገረችው አምጥታ ለራሷ እንድትናዘዝላት ለራሷ እንዲያረጉላት ውርስ አባቴን ውርስ እያለች ሰላም እንግዲህ ነገሩን ባቀጣጣለችው ቁጥር እሱም ያው የገንዘብ ነገር ስጋቱ ወንድሟም ቢሆን ውርስ ትካፈልናለች ስለሆነ እንግዲህ ያው ይሄንማ ካረገች አልለቃትም ይላል። እናም ሰላም ዘመድ መስላ እህቴ ከብዙ ጊዜ በኋላም ቢሆን ዛሬ አብሬሽ መተኛ ትፈልጋለሁ ይቅርታ ብላ ይቅርታ ጠይቃት ከጎኗ ሆና ለክፍሏ በማደር እንግዲህ እንዲህ ነበር ማነቅ እያለች እየዛተችም እሷ ሀገር ሰላም ብላ በተኛችበት የውርስ ወረቀት አገኛለሁ ብላ
ቤቱን ሁሉ አተራምሳው የውርስ ወረቀቱን ባለማግኘቷ ግን በቃ ወደ ቀጣይ እርምጃ መሄድ ያለብን ምርቃትን ማስወገድ ያለብን ብላለች። ወንድሟም አይ በዚህ ደረጃ ከምንደርስ በፊት መጀመሪያ መደረግ ያለባቸውን ነገሮች አድርጌ ብሎ ትዕዛዝ ሰጥቷል። ምርቃትን በመንገድ ላይ ልጄ የሚል አንድ ሰው አግኝታለች። አባቷ ይሆን ወይስ ምን ይሆን? ውድና የተወደዳችሁ በክፍል 2 ቀጣውን ይዘን እስከምንመጣ ድረስ ቸር ሰንብቱ። እናንተም ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ቀን